ስለ ወይዘሪቷ የሆነ ነገር ብትይንስ? ሲሳደብ ይኖራል። እኛም እግዚአብሔርና የኢየሱስ ልዩነት ያወቀነ አፍርተናል። እነሱ ጋር ግን ስድብ ነው። ስድብ ደግሞ ታሪክም አይሰራም፣ ወንጌልም አይደለም። ወዴትም ፈቀቅ አይልም። ተስፋ አስቆርጠናል። በቃ አጨለለናቸዋል። ቢሳደቡ ነው ሌላ ምን እንትን አለው። እኛ ደግሞ ወንጌልን በደንብ አድርገን እንሰብካለን። ገና ይሄን ነው የምለው። የገረመኝ ምንድነው መሲ፣ እኛ አንተዋወቅም። እኛ ምንም ያደረግነው ነገር የለም። እኛም ስማችንንም እንዲያነሳው አንፈልግም። ለኛ ምንም ነገር አይደለም። ግን እኛ እናንተ ጋር ያይዞ በየቀኑ ስማችን ካልተነሳ ለምን እንደሆነ አላውቅም። ምን እንደው የተረዳሽው ነገር አለ? እኛ ግብረ ሰዶማውያን ብሎ ወሃብያዎችን ካላለ አይሆንለትም። አይጽፍም፣ ይጽፋል። በቃ በየቀኑ እንትን ይላል። ገብቶሻል? ለምንድን ነው እንደው ለምን ይመስልሻል? እኔ አይገባኝም አንዳንዴ ለምን እንደዛ እንደሚል ማለት ትክክል ነው ካላልክ ከሱ ጎን ካልቆምክ የሱ ግሩፕ ካልሆንክ የግዴታ አንተን ስም ማጥፋት መሳደብ ነው እንትን የሚለው። ኦኬ እናንተ ህሊናችሁ የሚያሳርፈውን ስራ ስሩ። ማንም ሰው ማን ይበላችሁ አከሌ ምን አለኝ አትበሉ። ምን አለ መሰላችሁ፣ እኔ አሁን ሶሻል ሚዲያ ላይ የመጣሁት ሃይማኖት ነገር ብቻ አላወራ ነው። ሃይማኖት ነገር ብቻ አላወራ ስል የተጻፈን ብቻ ለማውራት ነው። እንደዚህ ስም የሚያጥፋው የሚሳደበው ምንድነው? የግዴታ እሱን ካልደገፍከኝ ነው። እሱን ደግሞ ማንም ሰው አይደግፈው። ምክንያቱም ስሜታዊ ያልሆኑ ኦርቶዶክሶች ካልሆኑ በቃ ለእምነታችን ሲል ነው የሚሳደብልን ብለው ካልደግፉት በስተቀር ማንም ጤነኛ አእምሮ ያለው ሰው ከእንደዚህ አይነት አመለካከት ካለው ሰው ጎን አይቆምም። እኛ አሁን ለምሳሌ ንጽጽር የምንሰራው እንግዲህ እኛ እናንተ ጋር የምንመጣው እናንተም እኛ ጋር ተግባብተን የምናወራው ምንድነው? አንደኛ አንሳደብም፣ ሁለተኛ ስም አናጠፋም፣ ሶስተኛ ያልተጻፈ አንናገርም። በዚህ ነው እንግዲህ የተግባባነው እንጂ በሃይማኖት አልተግባባንም፣ በመልክ በምናምን አንተዋወቅም። ነገር ግን መሆን ያለበትን ነው እየሰራን ያለ ነው። የሰው ልጅ የኔን ስም ስላጠፋኸው አንተ ትክክል ነህ ማለት አይደለም። እኔ ስለሰደብኩኝ አንተ ትክክል ነህ ማለት አይደለም። ስለዚህ አንተን ሃይማኖት ትክክለኝነት ለማሳወቅ በሌላው ላይ መዋሸት፣ ሐሰተኛ መረጃ ማምጣት አይጠበቅብህም። ስለዚህ እናንተ ለህሊናችሁ የተመቻችሁ አመለካከት የቱ ነው? መሳደብ አያስፈልግም፣ መዋሸት አያስፈልግም፣ ማማት አያስፈልግም። ቀጥታ የተጻፈውን እንነጋገር ነው። በዚህ ነው እኛና እናንተ የተግባባ ነው። ስለዚህ በሐሳብ ስንግባባ እናንተ የኛ ደጋፊ መስላችሁት ነው እንደዛ የሚለው እሱ። ምክንያቱም የሚሄደው በመሳደብ ተሳድቦ የራሱን ተከታዮች ለማስደሰት ውሸት መረጃዎችን አምጥቶ እንትን ለማለት። አሁን ለምሳሌ ሶሻል ሚዲያ ላይ በየኮሜንቱ በየምኑ የምናያቸው እፎይ እንዲህ ብሏል ነው የሚሉት። የሚገርም ነገር አሁን የኦርቶዶክስ ትውልድ በወንጌላዊ አይመካም እኮ። ኦኬ የሚመካው በማን ሆኗል? በሴጋ ሆኗል፣ በፎይ ሴጋ ሆኗል። ኦኬ እሱ ምንድነው ያደረገው? ለበቀል ነው እንደዛ ያደረገው። በቃ እስልምናን የሚበቀለው መስሎት ነብዩን ስለተሳደበ እንዴ እኮ በየኮሜንት ላይ አንተ ጎግል ላይ ያገኘውን ዝም ብሎ በእስልምና ላይ የተቀጠፈ መረጃ ቪዲዮ ሰርቶበታል አይደለ? ያንን እንደ መረጃ ያዙ ነፍ ኦርቶዶክሶች አሉ። በነገራችን ላይ ይሄ ቪዲዮ አንደኛ ዶግማ አይደለም፣ ሁለተኛ የድነት ትምህርት አይደለም፣ ሶስተኛ ዶክትሪን አይደለም። የሚገርም ነገር ኦኬ የኦርቶዶክስ ዶክትሪን ዶግማ አለ፣ የኦርቶዶክስ የድነት ትምህርት አለ። እዛ ላይ ቁመን ነው እያወራን ያለ ነው። እኛ መበቀል አይደለም አላማችን። እኛ ሰድቦ ለተሳዳቢ አይደለም መስጠት አላማችን። አሁን ለምሳሌ እሱ ምን ያደርጋል መሰለህ? ነብያችሁ እንዲህ ብሏል፣ ምን ብሏል፣ ስለ ብዙ ሚስት፣ ስለ ወሲብ፣ ስለ ሴክስ ነው ያወራው። በነገራችን ላይ ወሲብ፣ ሴክስ፣ ሚስት እንደዚህ ነገሮች ዶክትሪን አይደሉም፣ ዶግማ አይደሉም፣ የድነት ትምህርት አይደሉም። ወደ ኦርቶዶክስ ስንመጣ የኦርቶዶክስ የድነት ትምህርት ምን እንደው ታውቃለህ? ዶግማው የማይለወጠው የኦርቶዶክስ አስተምሮ ነገረ ክርስቶስ፣ ማርያምና ስላሴ ናቸው። እነዚህ ነገሮች ናቸው። በእነዚህ ነገር ካላመንክ ድነት አታገኝም። የኦርቶዶክስ ድነትን አታገኝም። ስለ ወሲብ ብታወራ፣ ስለ ወር አበባ ብታወራ፣ ስለ ስፐርም ብታወራ ከነዚህ ጋር ምንም ግንኙነት የላቸውም። ኦኬ እኛም ጋር ይሄንን ቢወራ ይሄ የድነት ትምህርት አይደለም። ለምሳሌ ነብያችን አለይሂ ሰላቱ ወሰለም ብዙ ሚስት ቢያገቡ የእስልምና ዶግማ አይደለም። ይሄ ዶክትሪኑ አይደለም። ይሄ ቀኖናው አይደለም። የእስልምና የድነት ትምህርቱ አይደለም። አንድ ሙስሊም የሚድነው በአላህ ያመነና መልካም ስራ የሰራ ነው። ይሄ ነው ዋነኛው የማይለወጠው የእስልምና ዶግማ። ይሄ ነው አምስቱ የእስልምና መሰረት፣ ስድስቱ የእስልምና እምነት የሚባሉ አሉ። በአላህ ማመን፣ በቁርአን ማመን፣ በነብያት ማመን፣ በመላእክት ማመን፣ በኢየሱስ ማመን፣ እነዚህ ናቸው። ስለዚህ ኢቭን አንተ ዶግማና ዶክትሪን ማለት እንደው አያውቅም። ኢቭን በድነት ትምህርት ላይ አሁን ለምሳሌ ስለ ሃይማኖት ስታወራ ሃይማኖት ምንድነው? ይሄ ቲዮሎጂ ነው። ኦኬ ስለ መለኮት ነው የምታወራው። እሱ ስለ መለኮት አውርቶ ያውቃል እንዴ? ምክንያቱም የተማረ ሰው ሲሆን ስለ መለኮት ታወራለህ። ማህይም አውርተዋል
ግብረ አካል እጃለው እግዚአብሔር አብ ነው ምናምን ብለዋል። ቀጥይ ያ ሲጀምር ዝም ብሎ እንደዛ ለመሞከር እንጂ አያውቀውም። ታውቃለህ? የሚገርምህ ነገር ኢቭን ዝም ብሎ ከሆነ ካረቄ ቤት ዲጄ ነው። በነገራችን ላይ በዛው አጋጣሚ አዲስ አበባ የዘመድ ሆቴል ተቀጥሮ የሚሰራ ዲጄ ነው። አንገቱ ላይ ያደረገውን ስልስለት ምናምን አይተዋል። እሱ የዲጄ እኮ ነው። ያኒ ስታይሉ የዲጄ ስታይል ነው። እና ቀጥታ ከዲጄ ስታይል ነው ዘሎ እንትኑ ላይ የገባውና በቃ ስለ ወሲብ፣ ስለ ሴክስ፣ ስለ ምናምን ስለ ብዙ ሚስት ማውራት አውርቶ ኦርቶዶክሶችን እንደው ትንሽ አስደሰታቸው እንጂ ወሲብ ዶክትሪን አይደለም። ብዙ ሚስት ማግባት ዶግማ አይደለም። ኦኬ ስለ ስፐርም ማውራት ደግሞ እንትን አይደለም። የድነት ትምህርት አይደለም። የድነት ትምህርት ብሎ ማለት አንደ በፈጣሪ ታምናለህ፣ ፈጣሪን ትታዘዛለህ ነው። ዶግማ ብሎ ማለት ደግሞ የማይለወጥ ትምህርት ነው። አሁን ወደ ኦርቶዶክስ የዶግማ ትምህርት ስንመጣ ማርያም ዘላለም ድንግል ናት። በቃ በህሊናም ድንግል ናት፣ በአካልም ድንግል ናት፣ ድሮም ድንግል ናት፣ አሁንም ድንግል ናት። ሞታ ተነስታ አድርጋለች ተብሎ ነው የሚታመነው በኦርቶዶክስ። ይህ የማይለወጥ የኦርቶዶክስ ዶግማ ነው። ልብ በል፣ የማይለወጥ ይህንን መለወጥ አይቻልም። ነገር ግን ይህንን የማይለወጠውን የኦርቶዶክስ ዶግማ ወደ ወንጌል ስታመጣው የለም ወንጌል ላይ እንኳን ማርያም ዘላለም ድንግል ልትሆን እንኳን በህሊናዋ በሐሳቧ ድንግል ልትሆን ኢየሱስ ከኢየሱስ በኋላ ዮሴፍ ጋር ግብረ ስጋ ግንኙነት ያደረገ ሴት ናት። ልጅ ወለደች ሴት ናት። እንደውም የማቴዎስ ወንጌል ምዕራፍ 1 አንቀጽ 25 ላይ ምንድነው ምን ወንድ ልጇን እስከምትወልድ የበኩር ልጇን እስከምትወልድ አላወቃትም። በመጽሐፍ ቅዱስ ቋንቋ አንድ ወንድ ሴትን አላወቃትም ብሎ ማለት ጾታዊ ግንኙነት አላደረጋትም ማለት ነው። ስለዚህ ማርያም ኢየሱስን የበኩር ልጇን ከወለደች በኋላ ከዮሴፍ ጋር ጾታዊ ግንኙነት አድርጋለች። መጽሐፍ ቅዱስ ወንጌል የሚያፈርዳን ታሪክ ይሄ ነው። ነገር ግን የኦርቶዶክስ የማይለወጠው ዶግማ ምንድነው? ላላላላ ማርያም ወሲብ አላደረገችም ድንግል ናት ብለህ ነው የምታምነው። አንደኛ ነገር እንዲህ ብለህ ስላመንክ ምን አይነት ድነት ነው? አሁን ይሄ እንዴት የድነት ትምህርት ሊሆን ይችላል? አንተ ከዶክትሪን ዶግማ ብሎ ማለት እኮ አምነህበት ሰርተው የምትጸድቅበት ነገር እኮ ነው። ስለዚህ አንድ ሰው እንዴት ነው ማርያም ድንግል ናት ብሎ ስላመነ የሚድነው እግዚአብሔር ገነት የሚገባው? የለም። ስለዚህ አያውቅም። ስለዚህ ከወንጌል አንጣ መረጃ ብለው እንትን የለም። እኔ መጀመሪያ አካባቢ ይከሰስልን በህግ ይቅረብልን ብለው አራግበው ኢትዮጵያ ህዝብ ጋር ከማድረሳቸው በፊት መጀመሪያ አካባቢ እሱ የጀመረው በነገር ላይ እብደቱ የተነሳበት የኦርቶዶክስ ደብተራዎች ስልጤ ላይ እስከ 400 የሚጠጉ ህዝቦች ላይ ድግምት አድርገው ነበረ ኦርቶዶክስ ለማድረግ ማለት ነው። ያ ነገር ሶሻል ሚዲያ ላይ ሲወጣ እንዴት ነው ኦርቶዶክስ ደጋሚ የምትሉት ብሎ እስልምና ለመበቀል ነበር የጀመረውና በእኛ ላይ አልፎ አልፎ ቪዲዮ መስራት ጀመረ። እንዲያረጋቸዋለሁ ምናምን እያለ ቪዲዮ መስራት ሲጀምር ኦኬ እንደዚህ አይነት ቪዲዮ መስራት ከጀመርክ በቃ የኦርቶዶክስ ዶክትሪን ከመጽሐፍ ቅዱስ አሳየን ብዬ በተደጋጋሚ ቪዲዮ ሰርቻለሁ። እንደምሰራ የሚያውቃል እኔም ያውቃል። ስቲል ረጅም በቃ ስሜን አይጠራም። አንተ ስሜን የሚጠራማ ከሆነ ያማዋል። አይ ቲንክ ስሜን ራሱ አይጠራምና በተደጋጋሚ የኦርቶዶክስን ዶክትሪን ከወንጌል አሳየን። የኦርቶዶክስ ዶክትሪን ወንጌል ላይ የለም። አንተ ወንጌል ላይ የለም ብቻም ሳይሆን በኦርቶዶክስ ዶክትሪን አማካኝነት ማርያም ራሱ ከሃዲ ናት፣ ኢየሱስም ከሃዲ ነው፣ ሐዋርያትም ራሱ ከሃዲ ናቸው። ምክንያቱም የኦርቶዶክስ ዶክትሪን የማያምን ምንድነው? መናፍቅ ነው፣ ከሃዲ ነው። ሐዋርያት ማርያም ድንግል ናት ብለው አያምኑም፣ አልሰበኩም። ኦኬ ሐዋርያት ኢየሱስን አምልከው ተራሱ አያውቁም፣ አምልኩትም ብለው አላስተማሩም። ስለዚህ በኦርቶዶክስ ዶክትሪን የግዴታ ማርያም ድንግል ናት ብለህ ማመን አለብህ፣ አማላጅ ናት ብለህ ማመን አለብህ፣ የፈጣሪ እናት ናት ብለህ ማመን አለብህ። ይህንን ካላመንክ መናፍቅ ነው። ስለዚህ ማርያምም ይህንን እምነት አታውቀውም፣ ኢየሱስም ይህንን እምነት አያውቀውም፣ ሐዋርያትም ኢየሱስ አያውቁትም። ይሄንን ምንድናቸው? ስለዚህ መናፍቅ ናቸው። ኦርቶዶክስ ሐዋርያትን መናፍቅ የምታደርግ ቤተክርስቲያን ናት። ኦኬ ማርያምንም መናፍቅ ኢየሱስንም መናፍቅ የምታደርግ ናት ብዬ ስጠይቅ ላላላላ ማርያም ይሄን ታምናለች ብሎ የመለሰ የለም። ሐዋርያት ይሄን ያምናል ብሎ አልመለሱም። ምክንያቱም የለማ። ለዚህ ነው ኦርቶዶክስ የተመሰረተችው ቄሶችና መነኩሴዎች ባመጡት ሐሳብና ፍልስፍና እንጂ በሐዋርያት አይደለም አልኩኝ። አይ ውሸት ነው ብሎ የመለሰልኝ አለ። እንኳን ፎይሴ ጋር ቀርቶ ማንም የሃይማኖት አባት ይሄን አይመልሰው። ምክንያቱም እነሱ ራሱ አያውቁትም። እኔ በጣም ያሳዝኑኝ አንተ ልክ አንተ የሆነ ነገር ትክክል ነው ብለህ ኑረህ ይዘው ኑረህ ድንገት እንዳልሆነ ስታውቀው የሚሰማህ ስሜት ማለት ነው። በመንፈስ ቅዱስ ላይ እስኪ እንትና ፈን ጥያቄ ይጠይቅና ጠይቅሻለሁ። መሲ ገስ ላይ ስላል ዛሬ እሺ ችግር የለውም መብትሽ ነው። በነገራችን ላይ ብዙ እንትን የሚሉሽ ሰዎች ስላሉ እኔ በኮሜንት ያለውና
ሃይማኖት ካልተሳደበ ሰው የፈለገውን ሰው መሳደብ ይችላል። በነገራችን ላይ ሰው እኔ ስለተሳደበ ብሎክ መደረግ የለበትም ብዬ ነው ማምነው። ሚዩትም መደረግ የለበትም። እኔ ችግር የለብኝም። አንቺ ስልጣን አለሽ፣ ራስሽን መከላከል ትችላለሽ፣ መብትሽ ነው። ሃይማኖት ካልተሳደቡ ሰዎች ተውዋቸው። ቢሳደቡ ራሱ ሰው እኔ የሚስማማ ሰው ብቻ አይደለም መምጣት ያለበት። የሚስማማኝ ሰው እኮ ምን ይሰራልኛል? በቃ ምንድነው ትርጉሙ? የምናወራው እኮ ተቃራኒ አመለካከትና ሐሳብ ያለውን ሰው እንዲሰማ ነው አይደለ? እንደዛ ነው። ስለዚህ ሰው የፈለገውን እየጻፈ ቁጭ ቢል መልካም ነገር ነው ብዬ ነው እንትን የማደርገው። ሲጀመር እየተቃጠለም ፈቃደኛ ከሆንክ አንድ ሐዲስ ልነግርህ ፈልጌ ነው የገባሁት። ስለ ነቢያችን ሰለላሁ ዐለይሂ ወሰለም ነው። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ምን ያህል ለሰዎች ስሜት እንደሚጨነቁ የሚያሳይ ሐዲስ ነውና ሰምተው ካላወቅ ምናልባት ብዬ ነውና አንድ አራቢ ማለትም የገጠር ሰው ነበረና ከዛ ያን የገጠር ሰው በጣም ስለወደዳቸው ባህሪያቸውም ምናምን ለሳቸው ቦታ ስለሰጣቸው ማለት ነው እኩል ሰዎችን ያዩ ስለነበር ሁሉም ሰው ነቢያችን ሰለላሁ ዐለይሂ ወሰለም እኔን ይወደኛል ብሎ ያስቡ ነበረ። ለሁሉም እኩል ቦታ ከመስጠታቸው አንፃር ማለት ነው። እና እሳቸውም በጣም ደስ ስላላቸው ከገጠር ማለት ነው ለሳቸው የወይን ፍሬ ይዘውላቸው መጡ ማለት ነው። ከዛ የወይን ፍሬ ይዘውላቸው መጣው ከባልደረቦቻቸው ጋራ ከነ ዑመር ከነ ዑስማን ከነ አቡበክር ጋር ረዲየላሁ ዐንሁ ጋር ተሰብስበው ባሉበት አምጥተው ሰጧቸው ማለት ነው የወይን ፍሬዎችን። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም እየበሉ ይስቃሉ ማለት ነው፣ ፈገግ ይሉላቸዋል። እና ያ አራቢ ሰውዬ በጣም ተደሰተ። በቃ ያመጣውላቸው ነገር በጣም ወደዱት ማለት ነው። በጣም ደስ ይላል ብለው በጣም ደስ አላቸውና ከዛ ጓደኞቻቸው ደግሞ ባልደረቦቻቸው ምን ነው ዛሬ ለምንድን ነው ያልሰጡን ከሚበሉት ነገር? ምንም ነገር ሲመጣላቸው በተለይ ከወደዱት ሁሌም ያካፍላሉ ለሰው ማለት ነው። ኢቭን ልብስ እንኳን በላይ የወደደው ሰው ካለ ከመሃላቸው አይተው ይሰጣሉ ማለት ነውና ዛሬ ለምንድን ነው ማያካፍሉን ብለው በጣም ተጨንቀዋል። ደግሞ ደስ እያላቸው እየበሉ ነው። ከዛ ሲጨርሱ ሄዱ ማለት ነው። እንደ አመስግነውት ምናምን ያ ሰውዬ የገጠሩ ሰውዬ ሄደ ወደ ሀገሩ ማለት ነው። ከዛ እነሱ ጓደኞቻቸው በጣም እንትን ብለዋል ለመጠየቅ በጣም ኤክሳይትድ ሆነዋልና መጡና ጠየቁ ማለት ነው። ለምንድን ነው ዛሬ ያልሰጡን ከወይን ፍሬ ብለው ጠየቁ። ከዛ ያልሰጧችሁ ዛሬ የወይኑ ፍሬ በጣም ይመር ነበረ እና ብሰጣችሁ ኑሮ ከናንተ መሃል አንዱ እንዴ ምን አይነት የሚመር ነገር ነው ለነቢያችን ሰለላሁ ዐለይሂ ወሰለም ያመጣህላቸው ብሎ ይሄንን መልካም ነገር አስቦ ለኔ ያመጣልኝን ስጦታ ያመጣልኝን ሰው ቀልቡን ትሰብራላችሁ ብዬ ስለፈራው ለዛ ነው እኔ የበላሁት ብሎ ነገሯቸው ማለት ነውና ምን ያህል አዛኝና ለሰው ቀልብ የሚጠነቀቁ ነብይ እንደነበሩ እችን ሐዲስ ምናልባት ሰምታት ካላወቅ እኔ ስለምወደው ላጋራ ብዬ ነው። አመሰግናለሁ። ሰምቻት ነበር የሆነ ሰዓት ላይ ከማን ነው መጨረሻ ላይ እንትን አደረኩት እዛ ላይ ሰምቻታለሁ። አመሰግናለሁ። በነገራችን ላይ ምንድነው ሰው ወደ ውስጥም ወደ ውጭም አዳዲስ ነገር መቀበልም መስጠትም አለበት ብዬ ነው ማምነው። አሁን ምንድነው ሰው የሚያውቀውን ካካፈለ በቃ ትልቅ መልካምነት ነው፣ በጎነት ነው። የሚበላ የሚለበስ ነገር የሚጠጣ ነገር ብቻ አይደለም የምታካፍለው፣ የምታውቀው ነገርም ለሰው ማካፈል በጣም ትልቅ ነገር ነው። አንደኛ ነገር ዕውቀት ነው የምታዳብረው። አንተ እየተናገርክ እንትን ባልክ ቁጥር አይምሮህን እየሰፋ እየተከፈተ ይሄዳል። ሁለተኛ ደግሞ እንትኑ አለ በቃ ሃይማኖታዊ እንትን ስለሆነ ምንዳው አለ፣ ትልቅ ነገር ነው፣ ስብከት ነው፣ የምታውቀው ነገር ነው የምታካፍለው የምታሳውቀው። ስለዚህ ሰው ወደ ውስጥም ወደ ውጭም በየቀኑ አዳዲስ ነገሮችን መስጠትም መቀበልም አለበት ብዬ ነው የማምነው። ሁሉም ሰው ዝም ማለት ይበላል፣ ዝም ይበል ማለት አይደለም። ማንንም ሰው የሚያውቀው ነገር ከተናገረ ትልቅ ነገር ነው። አሁን እች ልጅ ትልቅ ኃላፊነት ነው ከእንትኗ ያወረደችው። ምክንያቱም በቃ የምታውቀው ነገር ነው ያካፈለችው፣ ግዴታዋን ነው የፈጸመችው።
ስለዚህ ሁሉም ሰው እንደዛ መሆን አለበት ብዬ ነው የማምነው። አንዳንድ ሰዎች አይመቻቸውም እንዲህ ሲደረግ ሰው ሊሳሳት ይችላል እኮ ምናምን እያለ እንትን ይላል። እኔ ሆደ እንትን ነኝ፣ ችግር የለብኝም የመስማት። እዛ ላይ ደግሞ ቁም ነገር ነው የሚወራው፣ ከተወራ ቁም ነገር ነው የሚወራው። ስለዚህ ቁም ነገር ለማውራት ራሱን ለመገንባት ራሱን ለማሻሻል ሰውን ትውልድን ለመቀየር የሚጋጋጥ ሰው መደገፍ ነው ያለበት። በጣም ነው መደገፍ ያለበት፣ ማንንም ሰው ማለት ነው። እንደዛ ነው መደረግ ያለበት። በዚህ ዘመን በጣም ከባድ ዘመን ነው። ትውልድ ሁሉ ምንድነው ከሃይማኖት የሚወጣበት ዘመን ነው። በጣም አደገኛ ዘመን ነው። በነገራችን ላይ ትውልድ ሁሉ ስሜቱና ራሱን የሚከተልበት ዘመን ነው። በጣም አደገኛ ዘመን ነው። ስለዚህ ሃይማኖተኛ ትውልድ ሲፈጠር መደገፍ ነው ያለበት። ብርታት ያስፈልገዋል። ማበረታታት ነው ያለበት ሰው። ሃይማኖተኛ ወጣቶች ካሉ ወጣት ሆኖ በዛ ላይ ደግሞ በጣም ከባድ እኮ ነው ወጣትነት። በጣም ከባድ አደገኛ እንትን ነው። ስለዚህ በወጣትነታቸው ሃይማኖተኛ ሆነው ሃይማኖት ውስጥ መመላለስ የሚፈልጉ ሰዎች ካሉ ደግፏቸው፣ በጣም ደግፏቸው። መደገፍ ነው ያለበት። እንደዚህ ብዬ ነው እኔ የማምነው። ምክንያቱ ከዛ ወጥተህ ከዛ ርቀህ ያለውን ነገር በጣም ከባድ ነው። መመለሱ በጣም አደገኛ ነው። በጣም አደገኛ ነው። በጣም ከባድ ነው። ለመውጣት ለመልቀቅ በጣም ቀላል ነው። ከሃይማኖት ከምናምን ለመልቀቅ በጣም ቀላል ነው። ምንም መስዋዕትም አያስፈልግም። ራሱ እየሳቅ ነው የምትወጣው። ችግር የለብህም። በቀላል ነገር ነው የምትወድቀው። መመለስ የሚባለው ነገር ግን በጣም አደገኛ ነገር ነው። በጣም አደገኛ ነው። ስለዚህ እንደዚህ አይነት ትውልድ መፈጠሩ በዚህ ዘመን መልካም ነገር ነው፣ መደገፍ አለበት ብዬ ነው እማምነው። እኔ የምጠላው እኔ የሚደብረኝ አንዳንድ ውዳቂ ሰዎች አሉ። አሁን በየቀኑ የኛ ስም እንትን እያለ ግብረ ሰዶማውያን እትሲቶች እያለ ፖስት ካላደረገ ወይ ካልጻፈ በቴሌግራም አይሆንለትም። ኡስታዞች ወሃቢያዎች ካላለ አይሆንለትም። እንደዛ ካላለ መለመን አይችልም። እንደዛ ካላለ ተከታይ አያገኝም። አንድ ውፎ የሚባል ሰው አለ። እሱ ጋር እየገባ ሰው የፖለቲካ ግብአት መሆን ነው እኔም በጣም የምጠላው። ክርስቲያኖችን እየተቃወምኩ እዛ መግባታቸው፣ ሙስሊም የሚባል ትውልድ ደግሞ እዛ ጋር ይገባል። ለምንድን ነው የምትገባው ብለህ ብትጠይቀው አይ ሃይማኖቴን ልናገር እኮ ነው ይልሃል። ሃይማኖትን እኮ ለሚሰማ እኮ ነው የምትናገረው። ለሚረዳ ሰው እኮ ነው የምትናገረው። ትህትና ላለው ሰው እኮ ነው የምታሳውቀው የምትሰብከው እንጂ ተሳዳቢ ሰዎች ሃይማኖትን ከፍ ዝቅ እያደረገ እያዋረደ የሃይማኖትን እውነትነት የፈለገ ነገር ብትነግረው አይሰማህም። ለመስማት ፈቃደኛ አይደለም ራሱ። ምናልባት ትውልዱ የአእምሮ ችግር አለበት ይመስለኛል። አንድ የወደቀ ሰው እንኳን ስለ እስልምና አይቀርና ስለ ክርስትና ምንም እውቀት የሌለው ገብተህ ተውና እስልምና ክርስትናም እኮ ለክርስትናም እኮ ደንታ የለውም። ክርስትናም እንዲቀጥል አይፈልግም ሰውየው። ችግር የለበትም። ገብተህ እስልምናን አስረዳዋለሁ ብለህ ስትል ሃይማኖቴን ሰብከዋለሁ፣ ሃይማኖቴን አሳውቀዋለሁ ብለህ ስትገባ እዛ ጋር የሚሰማ ሰው የለም። ለመስማት ለመቀበል ፈቃደኛ አይደለም ሰውየው። አይደለም እኮ በየትኛው አረዳድ በየትኛው አማርኛ ነው የምታስረዳው? ራሱ ከፊት ለፊት ውሻ ቁጭ አድርገህ ይሄ አህያ ነው እያለ ውሻው አይደለም ውሻ ነው ብለህ የምታስረዳው እንዴት ነው ይሆናል? አይሆንም እኮ። ስለዚህ እዛ ጋር የምትገቡ ሰዎች እንደነዚህ አይነት ሰዎች እምነት ላይ ትውልድን እንዲያበላሹ፣ እምነት ላይ እንዲቀልዱ፣ ትውልድ እንዲያደነቁሩ እድል የምትፈጥሩ ሰዎች ናቸው። ራሱ ፖለቲካ እንዲሰሩ እድል የምትፈጥሩላቸው የምታመቻቹ ሰዎች ናቸው። በየቀኑ ሰው ካልገባ እዛ ጋር እኮ ፖለቲካ መስራት አይችልም። የራሱ ሰዎች ገብተው ስለ ወንጌል ቢያስተምራቸው ትልቅ ነገር ነው፣ ቁም ነገር ነው። መጽሐፍ ቅዱስን ቢያስተምራቸው ሌላ ነገር ነው። እንደዛ ማድረግ ስለማይችል ሰውየው ሙስሊሞችን እሱ ጋር ሲገቡ ምንድነው በቃ እነሱ ጋር ፖለቲካ ይሰራል። ሌላው ሰው ደግሞ እነሱ ሲረገጡ፣ እነሱ ሲንገዳገዱ፣ እነሱ ሲንተባተቡ ማየት ደስ ይለዋል። ከዛ ፖለቲካውን ይቀጥላል። የውዳቂ ሰዎች እድሜም በሶሻል ሚዲያ ይረዝማል። ለዛ ነው እኮ በቴሌግራም ወሃቢያዎች ካላለ ግብረ ሰዶማውያን ካላለ መስራት የማይችለው። ድሮ ሙስሊሞች ነበረ፣ አሁን ወርደው ወሃቢያዎች እያለ ፖለቲካ ይሰራል። እንደዛ ካላለ የሚከተለው ሰው የለም። ስለ ክርስትና ቢያስተምር
ስለ ክርስትና ብቻ እስልምና ሳይሳደብ ወይ ሌሎች ሰዎች ሳይሳደብ ቢያስተምር የሚሰማው ሰው የለም። ምክንያቱም ሰው የሚረካበት ዕውቀትም የለውም። ራሱ ሰውን ምንድነው የሚያስተምርበት ምንም አይነት ዕውቀት የለውም። ስለዚህ የሚያስተምር ሰው ካለው የሚያካፍል ሰው የሚሰጥ ሰው በድፍረት የሚናገር ሰው ሐሳቡን በነፃነት የሚሰጥ ሰው በየቀኑ አዳዲስ ነገር ወደ ውስጥም ወደ ውጭም እንትን የሚል ሰው የሚቀበል የሚሰጥ ሰው መደገፍ ነው ያለበት፣ እንደ እህታችን ማለት ነው። እንደዚህ መሆን አለበት። ሌሎች ደግሞ እዛ ጋር ገብተው ሌላ እንትን ይሰራሉ። እኔ ባለፈው እዚህ ጋር መጣ ነበር አንዷ ጨጨብሳ፣ እኔ ጋር መጣ እዛ ጋር ገብታ ደግሞ ፖለቲካ ታሰራለች ነው እንጂ እኔ ጋር እንዳትመጡ አስቀይማቸዋለሁ። እዛ ጋር የሚገባ ሰው እኔ ጋር መምጣት የለበትም። እዛ ጋር ለፖለቲካ ገብተው መስማት ይችላል፣ መብቱ ነው። ለፖለቲካ ተመቻችቶ ፖለቲካ እንዲሰራ የሚያደርግ ሰው እኔ ጋር መጥቶ ሌላ ነገር እንዳያደርግ። ምክንያቱም እኔ ካወቅኳችሁ በጣም አስቀይማቸዋለሁ። እንዳትመጡ ራሱ አንድ ውዳቂ ሰው ገብቶ ፖለቲካ እንደፈለገ እንዲሰራበት የፈቀደ የወደቀ ሰው እኔ ጋር መጥቶ ምን ሊሰራ ነው? አንድ ብቻም አይደለም፣ ሁለት ሴቶች ነው ያየሁት። እኔ ጋር ይመጣሉ፣ እዛ ጋር ይሄዳሉ። ምን ልታመላልሱ ነው? አትምጡ። በቃ እንደዚህ አይነት ሰው ከሆነ መምጣት የለበትም። ራሱ መስማትም ማየትም አልፈልግም። በጣም እዛ ጋር ገብታችሁ የፖለቲካ ግብአት ስትሆኑ፣ እዛ ጋር ገብታችሁ የወደቀ ሰው እንዲነሳ የምታደርጉ ሰዎች፣ እድሜውን እንዲረዝም የምትፈቅዱ ሰዎች እኔ ጋር ብትመጡ እኔ አስቀይማችኋለሁ እንጂ አንግባባም። ስለዚህ መምጣት የለባችሁም። መማር ከፈለጋችሁ እኔ ስለ እስልምና ማወቅ ፈልጋችሁ መጠየቅ ያለባችሁ ሰዎች ማን እንደሆነ አታውቁም ማለት ነው ወይስ ስለ ክርስትና ራሱ ስለ ክርስትናስ ቢሆን እንደነሱ አይነት ሰዎች ክርስትና አያውቁትም። ክርስትና ሚስጥር ነው ለነሱ፣ ንጽጽርም ሚስጥር ነው አሉ እኮ በጣም ብቃት ያላቸው እኮ እስልምናም ክርስትናም በደንብ የሚያውቁ ሰዎች አሉ። እነሱ ጠይቋቸው። ፍላጎታችሁ ግን ማወቅ አይደለም። እኔ ስታዘበው አንዳንድ ሰዎች እየተመላለሳችሁ ዛዚ የምትሉ ሰዎች ፍላጎታችሁ ዕውቀት አይደለም። ይሄ ምንድነው አላውቅም፣ ትኩረት ይሁን አላውቅም፣ ምን እንደሚሰራላችሁ አላውቅም፣ ምን እንደምትጠቀመው አላውቅም። የሚያሳዝነው ነገር ግን እናንተም ትኩረት አታገኙ፣ ልባችሁ አይረጋ፣ ዕውቀት አታገኙ። ሰውየው ግን ፖለቲካ እንዲሰራ እንትን ታደርጋላችሁ፣ ፖለቲካ ታሰራላችሁ ማለት ነው። ያሳዝናል። ይሄ ሰው በጣም የወደቀ ሰው ነው። እኔ ነግሬያቸዋለሁ እኮ እዛ ጋር የሚገቡ ሰዎች በሌላ ነገር የታሰሩ ሰዎች ናቸው፣ ሴቶች ናቸው። የታሰሩ ብዬ ስል በክፋት አይደለም፣ ግን ቁጭ ብለው ፖለቲካ እንዲሰሩባቸው እንትን ያደርጓቸው ሴቶች ናቸው። አውርተውኛል። እኔ በግሩፕ ነው ያወራነው። አውርተን ነገሩን እያደማመቅነው ነው። እዛ ጋር ቁጭ ማለታችን ሌላ ነገር አይደለም፣ ግን ነገሩን እያየው ነው። መጨረሻ ላይ ደግሞ የምናደርገውን እኛ እናውቃለን። ሰውየውም በቅርበትና በጥልቀት የምናውቀው እኛ ነን አሉ። እፎይ ጋር የሚገቡ ሴቶች ናቸው። እኔ አውርተውኛል በቴሌግራም በመሰንጀር መጨረሻ ላይ የምናደርገው እኛ ነን የምናውቀው። ሁሉን ነገር እናውቀዋለን፣ እየታዘብን ነው፣ ዝም ብለን ነው፣ ለእንትኑ ድምቀት ነው አሉ ብለውኛል። እኔ እሱ ጋር ያወራሉ፣ እኔ አውቃቸዋለሁ። በቃ ይሄንም የምፈልገው እኔ ሰው ራሱን እንዲያውቅ ነው የምፈልገው። እዛ ጋር መግባታቸውም ችግር የለውም እኮ። አንደኛ ነገር ፖለቲካ እንዲጠቀሙባቸው ማወቃቸው ራሱ ትልቅ ነገር ነው፣ እንደነዚህ አይነት ሰዎች ማለት ነው። ስለዚህ ድምቀት መሆን የለባቸውም ነው እያልኩ ያለሁት። በዚህ ልክ ደግሞ እንደ እህታችን የሚያውቀውን የሚያካፍል ሰው የሚሰማውን ሲያገኝ፣ ፖለቲካ የማይሰሩ ሰዎችን ሲያገኝ፣ የሚያዳምጡትን ሲያገኝ የሚናገር ሰው መደገፍ አለበት ነው እያልኩ ያለሁት። አመሰግናለሁ። ሮዛ እንዴት ነሽ? ባቢነት እንዴት ናችሁ? እንዴት አደረ? ሰላም ብያለሁ። አለን። እንዴት ነሽ? ሰላም ነህ? አለን። አልሐምዱሊላህ በጣም ደህና ነኝ።
አጋጣሚ እኮ ሳይክ ሰላም ልበልክ ብዬ ነው የገባሁት። ነጋ እንዴ? እኔ ጋር አሁን ፈጅር እየደረሰ ነው እየነጋ ነውና ሰላም ልበልክ ብዬ ነው። ስለዚህ ስላስቀመጥከው ፎቶ አይ ሃቭ ኖ ክሉ፣ ግን ግጄ ስመጣ በደንብ ከሰማው ገብቼ ኮሜንት አደርጋለሁ። ይገለጥልሻል ልበልህ ብዬ ይገለጥልሻል። ምን አውቃለሁ ከተገለጠልኝ። አሳሳምን ደግሞ ለየት ያለ ነው። በሌላ እናደርገው። እሺ በሌላ እናደርገው። እሺ እኔ በጣም ስለተመቸኝ ነው። በሌላ እናደርገው። በቃ እንደዛ ከሆነ እንደዚህ እናደርገው። ይሄማ ሰገጤ ይመስላል። የቅድሙ ነው ደስ የሚለው አስተያየቱ ምናምን ያ ነው ኦርቶዶክስነቷን ልጅቷ በቃ እንደዚህ ነው ደገፍ ብላ በቃ አላሁ ሙስተዓን። ይገርማል። ሰግጄ ስመጣ እናወራለን። አሁን እኔ ጋር እየነጋ ነው። ኦኬ ይገለጥልሻል። ይገለጥልሻል ኢንሻአላህ። እሺ ባቢ። እሺ ሮዛ አመሰግናለሁ። እሺ እሺ ተመልካቾቻችን እንደምታዩት ነው። አንድ ጀለስ በጣም እኔ በእውነት ቢገኝ ይሄ ልጅ መሸለም አለበት ብዬ ነው የማምነው። ያው መሳሪያው አንቺ በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን፣ አይጠበንም። በይቴ ነው መሳሪያው። መጨረሻ ላይ ግን ሌላ ነገር ነው የሚፈጠረው። ያው ከገባች አይቀር ጸንታ ትቀራለች የሚባለው ነገር መርህም የሚከተል ይመስለኛል። ብዙ ሙስሊም ወንዶችም ይሄን ነገር ቢከተሉት እኔ ደግፋለሁ። እውነት ለመናገር እንዴት ነህ ባቢ? እንደምን አልተኛህም እንደ ዛሬ? ሰላም ይላል መስ እንዴት ነሽ? ደግ ነህ? አሎ ምን ነው እንደዚህ አይነት ነገር ጥሩ አይደለም። በነገር ላይ አንድ ጊዜ እንደዚህ አይነት ሐሳብ እንደውም እንትን ነው ሃይማኖት ላይ የሚሰራ ወንድም ነው። እዚህ ቲክቶክ ላይ አለ፣ ፌስቡክ ላይ አለ። አይ ቲንክ ያቀኛል እሱ። እኔ ቲክቶክ ላይ ነው የማውቀው፣ አጋጣሚ ፌስቡክ ላይ አላውቀውም። ኦኬ እንደዚህ አይነት ነገር ልክ አንተ እንደተናገርከው አይነት ነገር አድርጎ ብቻ ደስ የማይሉ ነገሮችን ተናገረ። ፖስት በስድብ አጥረገረኩት። ታውቃለህ፣ በውስጥ መተው አንቺ እኮ አከሌ እኮ ነው ያ ኡስታዝ ፉላን እኮ ነው ምናምን አሉ። በጣም ነው ያናደደኝ። አንተ አስበዋል? ኡስታዝ ነው ኡስታዙ ነው እንግዲህ። ላ አልፈልግም። ሽኩራን ሀቢብቲ። እኔ ምሳሽ ነው ምሳችሁ ነው? የት ነው ሰርተሽ የመጣሽው? እኔ የሸቃሎቹ መጥበህ ነው ያ ሴቱም ወንዱም እዛ ነው የሚጠቀመው። እኔ እኮ የዛ የወንዶቹ መስሎኝ። ቆይ ሶሪ አንድ ጊዜ እኔ ግልጽነቷ በጣም ነው የሚመቸኝ። ፊት ለፊት ነው። አሁን የምንድነው ሐሳቤን ስጨርስ እንግዲህ በመሃል ገብታ እንደምትቃወመው አውቃለሁ። ይሄን ሐሳብ የሚቃወሙት ሙስሊም ሴቶች እንደሆኑ ነው እኔ የምረዳው። ሌላ ችግር ካለበት ያው ቆይተን የምናየው ይሆናል። ግን እኔ ሐሳቡን እደግፈዋለሁ። ለምን መሰላችሁ? እኔ ብያለሁ በመጀመሪያ ጆሮ እንትን ይላል፣ ይደነግጣል። ከዛ አይን ይማረካል፣ ከዛ ልብ ይሰዋል ይባላል። አሁን እንደዚህ አይነት ሰዎች ጆሮአቸውን ደንግጦ አይናቸው ተማርከው ልባቸውን የተሰዋ ሴቶች ወይ ሴቶች በአጠቃላይ ምንድነው አውቀው ተረድተው ገብቷቸው መምጣት አለባቸው የሚለውን ነገር እኔ ትክክል ነው፣ እንደዛ መሆን አለበት ብዬ ነው የማምነው። ግን እንደዚህ ማድረጋቸው ደግሞ ብልጣ ወንዶች እኔ በጣም ነው የምደግፋቸው። ልብ ከተሰዋ በኋላ የማይቀየር ነገር የለም። ልብ ከተሰዋ በኋላ የሚቃወሙት ነገር የለም። ስለዚህ እንደዛ ብለው ክርስቲያኖች ራሳቸው ናቸው የመሰከሩት። ክርስትና ውስጥ ወንድ የለም እስከተባለ ድረስ መሲ መጥተሻል? አዎ መጥቻለሁኝ። እና እንደዛ በሚል ያው ሰደብኩት። ግን ስድብ ሳይሆን የሆነ ለስራው የሆነ ገላጭ ቃል ነው ያስቀመጥኩት። እንዴት እንደዛ ትለኛለች ብሎ አኩርፏል እስካሁን ድረስ። ኢቭን በቃ ትልቅ በደል እንደበደልኩት አድርጎ ሰውን እንዴት ትበድላላችሁ ያስበዋል። እንግዲህ ኡስታዝ ነው እሱ። እንዴት እንደዛ በጣም ነው በነገራችን ላይ የተናገርኩት ንግግሩ ይገባል። እና ምን ልልህ ነው እንደዚህ አይነት ነገር አንጸባረቁ ጥሩ አይደለም። በጣም አስቸጋሪ ነው። አሁን ካፊሮች በጣማማ በነገራችን ላይ የካፊር ሴት ጠማማዎች ናቸው። እንደዚህ አይነት ወንድ በቃ የማይረባ እንደዚህ በቃ እኔ ግርም ነው የሚለኝ እንደዚህ አይነት ወንዶች ማለት ነው። አንተ ዝቅ በርበሬ ባጥናቸው ራሱ ደስ ይላል። ወላ እኔ ግርም እኮ
ነው የሚሉኝ። የሆነ አይ ቲንክ ዝም ብሎ ነው የጠመጠመው። ኢቭን እንኳን ራሱ አይ ቲንክ እንጃ ሙስሊም ራሱ አይመስለኝም። በነገር ላይ አንዳንዶች አሉ እንደዚህ የማይረቡ። አሁን እቺ ሴት ትገባለች፣ ልጅ ከወለደች በኋላ ካልተመቻት ልጇን ይዛ ትሄዳለች። ብዙ ጊዜ እዚህ ሶሻል ሚዲያ እንደውም እዚህ ንጽጽር አደርጋለሁ የሚል እንዳለ ያረቄ ቤት ልጅ ማለት ነው። እና እናቱ ከሙስሊም ነው የደቀለችው ታውቃለህ። ከሙስሊም ተደቅሎ የተወለደ ነው። እናቱ አረቄ እየሸጠች ነው ያሳደገችው። ንጽጽር ላይ መጥቶ ሙስሊም ነኝ አላለም። አንተ ብዙ ሴቶች አሉ እንግዲህ በቃ ካፋሩም ከአማራውም ከኦሮሞም ይወልዱና አህመድ ሙስጠፋ መሐመድ የሚል ስም ይዘው መጥቶ አንዲ ሙስሊም አይደለም እንዴ ሲሉ እንግዲህ አስባችሁታል። በተለያየ አጋጣሚ የተደቀሉ ናቸው፣ ከሙስሊም የተደቀሉ ናቸው። በስም ምክንያት ነው ይዘው እንትን የሚሉት። እና ብዙ የክርስቲያን ሴቶች ኦርቶዶክስ ሴቶች እንደዚህ አይነት ውስጥ ከገቡ ማለት ነው ልጆቹን ቤተክርስቲያን ወስደው አስጠምቀው ነው የሚያሳድጓቸው። እኔ ብዙ በስራ ስርዓት ማቃቸው አሉ። አብዛኞቹ ምን አለ መሰለ ኢትዮጵያ ውስጥ የኦርቶዶክስ ማህበረሰብ የመንግስት ህዝብ የነበረ ነው። ሃይማኖታቸው እውነትም ሆነም አልሆነም እኛ የበላይነን ብለው ስለሚያስቡ ለፈለገ ቢሆን ከሙስሊም የተወለደ የኦርቶዶክስ ሴት ልጅ ኦርቶዶክስ ነው። ኦኬ የሚገርምህ ነገር እኔ እኮ ግርም ነው የሚለኝ አሁን እቺ ሴት ልጆቹን ለክ ምንድነው የምታረጋቸው? ኦርቶዶክስ ነው የምታረጋቸው። አንደኛ ነገር ቢጣሉ ራሱ ልጆቹን ይዛ ወደ ሃይማኖት ነው የምትመለሰው። ኢቭን ሙስሊም ቢያደርጋት ከተጣሉ የሚፈልጉት ልጅ ብቻ ነው ታውቃለህ አንተ። ሱብሃንአላህ ይሄ ብዙ ጊዜ አሁን ሲንግል ማም የሚባለው አለ አይደለም? በቃ ሴቱ ልክ እንደ ኮርማ ማለት ነው። በቃ አንድ ጊዜ የሆነ ወንድ ጋር ተጠግቼ ብቻ አንድ ልጅ ትኑረኝ ነው የሚሉት። አንተ ሐውዝ ቢላህ እንዲህ አይነት አስተሳሰቦች አሉ። ጥያቄ ግን መሲ ሃይማኖታዊ እንትን አለበት ወይ ነው? እኔ አሁን የአንቺ አመለካከት ነው እየተቃወምሽ ያለሽው፣ በአንቺ አመለካከት ነው አይደል? በአንቺ ሀሳብ ነው እንጂ ሃይማኖታዊ ችግር አለበት ምኑ? እንደዚህ አይነት የሚያደርጉ ሰዎች እንዲህ የሚያደርጉ ሰዎች ችግር አለበት ማለት ለምን አስኬደ? ያኔ ይሄ በእምነቱ ደካማ ይሄ ሰፊ አመለካከት የሌለው ዝም ብሎ ስሜቱን የሚከተል አለ አይደለ? በቃ ሐሳብ የለሽ ይሄ ሐሳብ የሌለው ሱቅ ዘንባጣ ነው አይነት እንደዛ አይነት ሰው ነው። ዘንባጣ የሆነ ሰው ነው ይሄ ታውቃለህ እንጂ ኢቭን ሳይኮሎጂካሊ አያቅ። አሁን ለምሳሌ የማህበረሰብን ሳይኮሎጂካሊ ስታቅ ምን አለ መሰለህ አሁን አንተ ማጆሪቲ በተለይ አሁን ማጆሪቲ የሆነ አካባቢ ቢሆን ችግር የለውም። አሁን አንዳንድ ጊዜ ምን ደረው ታውቃለህ? እዛ መንዝ ነበርኩኝ ሸዋ ማለት ነው እና ኦርቶዶክስ በጣም ማጆሪቲ ነው። እናንተ ማጆሪቲ ከመሆናቸው የተነሳ በትዳር በመናምን ማይኖሪቲ የሆኑትን ሙስሊም ሴቲቱ አንድ ሙስሊም ስታገባ ሙስሊም ወንድ ስታገባ ወንዱ አንድ ክርስቲያን ኦርቶዶክስ ሴት ሲያገባ አንተ የሆነ ቀበሌ እንዳለ ከፈሩ ዳዋ የሚያደርግላቸው የለም። ብቻ በምን አጋጣሚ እዛ መንዝ እንደገቡ አላውቅም። መንዝ እንዳለ ክርስቲያኑ 100%። ኢቭን እዛ አካባቢ ለስራ ምናምን ስትቀጠር ሙስሊም ከሆንክ በቃ ቀበሌውን፣ ሰፈሩን፣ ወረዳውን ቄስ እንትና መጥቶ ይጥመቀው ነው የሚሉት። አንተ አንድ ጊዜ ሆነች በግብርና ተቀጥራ ሄዳ ማለት ነው። እኔ ቤት መንግስት ቀጥሮን ሂደን እኔ ያለሁበት አካባቢ አንዳንድ ነገሮች ተነሱ። ልክልካቸውን ስነግራቸው ትክክል ነሽ አለኝ ሱፐርቫይዘሩ። አፉን አስያዝኩት። አንደኛዋ ልጅ ግን በግብርና ነው በምንድን ነው ነርሲንግ ነው ምናምን ሄዳ አንተ አካባቢውን ካልተጠመቀልን አሉ። ወላሂ አልዓዚም ባቢ መንዝ ውስጥ አካባቢውን ይጠመቀልን አሉ። እሷም ትጠመቅ ነው ያሉት። አረከሰችው ብለው ነው አረከሰችው። ወላሂ አልዓዚም ከዛሬ አሁን 15 16 17 ዓመት በፊት ነው። ከዛ ልጅቷ አልቅሳ ምን አባቷ ነው የሚያስለቅሳት? ምንድነው መንግስት የቀጠረን እዚህ ሀገር ላይ የተለያየ ብሔርና የተለያየ ቋንቋ የተለያየ ሃይማኖት እንዳለ እንድትገነዘቡ ነው እንጂ ሙስሊም በመጣ ቁጥር እንጠምቃለን። ክር ሰሪ ነጠላጣ የምትሉት ለምንድን ነው አልኳቸው። ትክክል ነሽ አንቺ ጎበዝ ነሽ ምናምን አለኝ ሱፐርቫይዘሩ። የሚገርም ነገር በዛ ሰዓት ማስተርሱን ነው ፒኤችዲውን የሚሰራ ነው እና ትልቅ ሰውን ኢቭን ራሱ ከዛ እኔ ራሱ መንገድ አሳዩት ተብሎ እዛ ወደ ገጠር ቀበሌ ይዘውኝ ሄዱት። አማራ ነሽ ጋላ ነው ያሉኝ የምር። ከዛ እኔ አማራ ነኝ አልኳቸው። ለካ እኔ ብሔር መስሎኝ ረስቻለሁ። እዛ ገጠር እንዳለን አማራ ጋላ ነው የሚሉት ታውቃለህ፣ ሙስሊም ክርስቲያን አይሉ። ከዛ የታልማተብሽ አላለኝም። ለካ ሃይማኖት ነው የምትሉት አልኳቸው። ለኔ አማራ ነኝ ነገር ግን ሙስሊም ነኝ አልኳቸው። ለምን ማተብ የለሽም? አማራ ሲባል እኮ በማርያም የሚምልና ማተብ የሚያደርግ ነው ምናምን አሉኝ። እና ማጆሪቲ የሆነበት አካባቢ በማጆሪቲ ትዋጣለህ። እነዚህ ሰዎች አንደኛ ሃይማኖት አያስተያዩም። ሁለተኛ ነገር ደግሞ ስለ ልቦና ማወቅ አለበት። የአንድ ማህበረሰብ የኢትዮጵያ ህዝብ ስለ ልቦናው ምንድነው? ታሪኩ ምንድነው? ሙስሊሙ ህዝብና ክርስቲያኑ ኦርቶዶክስ ህዝብ ክርስቲያን አይደለም ኦርቶዶክስ ህዝብ ምንድነው የሚለውን የማያውቁ ደዩሶች ናቸው እንደዚህ የሚያደርጉት። እና በስለ ልቦና ኦርቶዶክስና ሙስሊሙ አንድ አይደለም። ኦርቶዶክሱ ሙስሊሙን የበታች ሲያየ ኖረ ነው ታውቃለህ። እንደዛ ስለሆነ
እንደዚህ የሚያደርጉ ወንዶች እነዚህ ታሪክ የማያውቁ በቃ በልተው ከርሳቸው በውሃና በቂጣ የተሞላ ብቻና ብቻ ናቸው። እንዴት እንደሚያስጠሉ ታሰጠው። አይ ብልጠትስ ቢሆን መሲ ብልጠት አይደለም። ኦርቶዶክስን ሴት በብልጠት እንዳያደርጋለሁ ማለት አትችልም። ሲጀመር እሱ ለመውለድ ይገባሉ ታውቃለህ። ከወለደች በኋላ ሲንግል ማሆና ልጆቿን ክርስቲያ ኦርቶዶክስ አድርጋ ትኖራለች እንጂ የፈለገ ብትሆን አትሰልምም። አባቱ ችግር የለባትም የፈለገ ቢሆን ማለት ነው። አዎ እንደዚህ የሚያደርጉ አሉ። ብዙ ልጆች አሉ እሰልምልሻለሁ ብለው ይገቡና ካስረግጥ አሁን ጊዜ ወይኔ ግን አንዳንድ ጊዜ ሴቱ ታውቃለህ ልብ የለውም። እሰልምልሻለሁ ብለው ገብተው ካስረግጧት በኋላ በቃ ቤተሰቦች ተቆጡ። ስለዚህ ልጅ ባሉን ከሞል ልጠመቅለት ብላ ከነ ልጇ ጠቅልል ብላ ትገባለች። ወንዶቹ እንደዚህ ነው የሚያደርጉት ታውቃለህ። ሴቶቹ ራሱ ደግሞ ከገቡ ችግር የለም አንድ ልጅን ከወለድኩኝ ሲንግል ማሁኝ ልጅን አሳድጋለሁ ነው የሚሉት። አንተ እስከዚህ ድረስ ናቸው። ስለዚህ ለነገሩ እውነትሽ ነው። እንደ ሀቢባ ማለት እኮ ነው። ወንድ ልጅ ራሱ በሷ ላይ ነው እንትን የሰራው። ልጆችን አስታምቅ ያለው ምናምን ትላለች ሀቢባ ራሱ። እቺ ታውቃለህ ሐሳብሽን ተቀብሏል። ላም ፉርሽካ ካገኘች አለቀ። ዝም ብላ መታለብ መውለድ ነው አይደለም? እንደዛ ነው። ፉርሽካ ከተመቻቸው ሴቶቹ እንደዛ ነው የሚያደርጉት። ከባድ ነው። እና ደግሞ አንዳንድ አካባቢ ያሉ አሁን ለምሳሌ ማጆሪቲ ኦርቶዶክስ የሆነበት አካባቢ ሃይማኖት እውነት ይሁን ውሸት ችግር የለበትም፣ አያረጋግጥም። ግን እንደ የአካባቢው ሃይማኖት ጠንካራ የሆነበት አካባቢ ላይ እንደዛ ነው የሚሆኑት። እና በጣም እንደዚህ ናቸው። እኔ እንደውም አልነግርህም እንጂ እንኳን አንተ የዝም ብሎ በተለይ ጉራጌና አማራ ያለበት ጉራጌና አማራ ተው ችግር የለበትም። ብዙ አሁን አንድ ልጅ እዚህ እርጂ ብላ ባለፈ ቪዲዮ የሰራሁላት ልጅ አለችና እህቶች አሏት። እሷም እናታቸው ስትሞት አንተ እህቶቿ እሷም ታይዘው ኦርቶዶክስን ያደረጓቸው እዛ አካባቢ ጉራጌ ላይ እንትን ነበሩ ኦርቶዶክሶች የሚበዙበት አካባቢ አለ። አሁን አንዳንድ ቀበሌ እናንተ ላይ ኦርቶዶክሶች የሚበዙበት አለ። እዛ ስለሚበዙ ማጆሪቲ ሙስሊሞች እናንተ ዋጥ ነው የሚያደርጓቸው እንትን ይሏቸዋል። እነዛ ትንንሾች ስለሆኑ በቃ ኦርቶዶክሶች በቁጥር ስለሚበልጧቸው ትክክለኛ ሃይማኖት ይመስላቸዋል። እንዲህ ባለፈ የኢትዮጵያ ሕዝብ ማጆሪቲ ኦርቶዶክስ ነው የሚመራው ስል በቃ ኦርቶዶክስ ትክክል ስለሆነ ነው አላለችም። አንተ ቤት ገብታ የጠየቀችው ልጅ ነበርኩ ማለት ነው። አንተ ወላሂ እንደዚህ የሚያስባለ አንተ ብዙ ሰው እንዴት ነው ግን አስተሳሰባችሁ? እኔ በጣም እየገረመኝ ነው። ከዛ አንተ እናታቸው ስትሞት ኦርቶዶክስ ሆኑ እንዳለ አሁን አንደኛይቱ ግን በሆነ አጋጣሚ በቃ ወደ እናት ሃይማኖት ብላ ተመለሰች። ኢቭን ስቲል ችግር ላይ ናት። የሚገርም ነገር ኢቭን አግብታም የሆነ መናጤ ሰው ነው ያገባችው። እነዛኞቹ እህቶቿ ግን አንተ ካፊር ነው ያገቡት። በቃ እየወለዱ አርፈ ቁጭ ብሏል። ቤታቸው ኑሯቸው ምናምን ደህና ነው አለችኝ። የሚገርምህ ነገር እና ኢቭን ለምን አይሮዱሽም ስላት እኔ እዛ አልጠጋም ልጆችን ካፊር ያደርጉብኛል አለች። አንተ እንደዚህ አይነት እንኳን እንደዚህ ሶሻል ሚዲያ የወጣ ሳይሆን እዚያ አማራና ጉራጌ አካባቢ እንደዛ ናቸው። በቃ ወንዱም ተከትሎ ሴት ይሄዳል። በቃ በሬ በለው ኮርማ፣ ሴቲቱም በቃ ላምባላት ፎርሽካ ካገኘች አርፋ ቁጭ ነው። ስለ ሃይማኖት ምን አትጠይቅም። አንተ ተው ይሄ እንኳን ማጆሪቲ ኦርቶዶክስ ስለሆነ ነው አማራና ጉራጌ ትላለህ። ሌላ የማይጠበቅበት የሆነ ብሔር ውስጥ እኮ በቃ አንተ እንደውም አንድ የሆነች እዚህ ቲክቶክ ላይ ሉጥ የምትላለ አንቺ ሶማሌ ናት አሉ። አንተ አንድ የሆነ ሚሽነሪ ድሯት በቃ እዛ ከዛ ካቧራ ክልል አመጣት። እዛ አቧራ ቡል እያደረገች ፍየል ስከተላ ነበር። ከዛ አቧራ ከሚወልብሽ ምናምን ብሎ አዲስ አበባ አምጥቶ በቃ ደህና ፍሩሽካ ሳይበላ ሱሪ ለበሰች ቢጃማ። ዋው ሰው እኮ አንተ ሆዱ አምላኩ ነው። እውነት ነው የሰው ልጅ ሆዱ አምላኩ ነው፣ ገንዘቡ አምላኩ ነው የሚለውን በጣም ነው ያረጋገጥኩ በሰው ላይ። ፍሩሽካ ተመቸኝ ወላ ሰርቼ ልለወጥ ምናምን አይሉ ማንተ በቃ አለ ቢጃማውን ምናምን ስትበላ በቃ ሱሪ ያለበሳት መነጽር ምናምን አደረጋት። አንተ ኢቭን አንዳንድ መዝሙሮችን ትዘምራለች። ለጴንጤዎች ማለት እኮ ነው። እንደው ጌታ ሆይ የሚደግፏት ደግሞ የኢትዮጵያ መጽሐፍ ቅዱስ ማህበር አስቧ። መጽሐፍ ቅዱስ ማህበር ካቶሊክም ኦርቶዶክስም አለበት እንግዲህ። እና እቺ በአዲስ ቲቪ ነው በምንድን ነው የቀረበችው? በእናትሽ እሷ ነች አለች። አሁን በእንትን በስልጠኛ ምናምን የዘመረችው እና አላውቃትም። እንደዛም ጀመሩ አይማ እንዲህ አለች። ከዛ ከሶማሊያ መጣት ፍየልና ግመል ከመከተል ብላ አዲስ አበባ መጣ። አንተ እንደውም የሆነ ቦታ ማለት ነው እዛ ደቡብ ክልል ማለት ነው ምን እንዳሉ ታውቃለህ? ልጆቻቸው ለጴንጤ ነው የሚድሩት። ጴንጤ ማጆሪቲ የሆነበት አካባቢ ማለት ነው። ሴት ልጅ ሃይማኖትና ሀገር የላትም አላሉ። ማለት ሴት የባሏ ሀገር ሀገሯ፣ የባሏ ሃይማኖት ሃይማኖቷ ነው አላሉ። ኧረ ጌታ ሆይ
ሶማሌ ናት ብለዋል። እንዲህ አይደለችም ብሉኛል። ምንድን አንደኛይቱ ሐላባ አንዱ ሐላባ ናት ይለኛል፣ አንዱ ሶማሌ ናት ይለኛል። ምንድነው? ቆይ አልሞም የራሷ ጉዳይ እና የሚገርም ነገር የሆነ እዛ ደቡብ ማዕከላዊ ኢትዮጵያ ላይ የሆኑ ብሔር ናቸው መጥራት አልፈልግም። አንተ ልጆቻቸውን ደሞ ጴንጤ ወይ ባቢ እንደው መሬት ላይ ያለ ጉድ እኮ ጉድ እንዳይመስል አንድ ጴንጤም እንደሚረክ ታውቃለህ? የሆነ ሰፈሮች ልጅ አባቷን እንዲህ ያደርግልሃለሁ ይልና የሙስሊም ልጅ ያገባል። አንድ 3 ልጅ ካስወለዳት በኋላ ፈቷት ሌላይቱን ሙስሊም ልጅ ያገባል። አንተ አስበሃል? ወላሂ ላዚም እንደዚህ አድርጎ እንዳለ የሙስሊሞቹ ልጆች እኮ ያገባቸው ብታምንም ባታምንም ወደ ከ3 ሙስሊም ሴት ይወለዳሉ። ልጆቹን ይዞ ጴንጤ ይሆናሉ። አስበሃል? እና ለምን እንደዚህ ታደርጋላችሁ ሲባል ሴት አገርና ሃይማኖት የላትም። የባሉ አገሯ ነው፣ የባሉ ሃይማኖቷ ነው አላሉ። ጌታ ሆይ እንዲህም የሚያስፈልግ መጽሐፍ ቅዱስም ያው ሚስት ለባሏ ትገዛ ስለሚል ራሱ ሃይማኖትንም ጭምር ነው። ራሱ ለሱ ፍቃድ ትገዛ ነው። እሱ ያላትን ትስማት አዳምጥ ነው። እሱን ትከተል ነው። አይ ቲንክ የእንትናም ታሪክ እንደዛ አይደለም። የዚች ማነው ስሟ እንትን የነበረች የእስራኤል አምላክ ይሆናል ብላ ባሏ ሞቶባት እንትናን ያገባችው ሩት፣ ልክ እንደ ሩት ታሪክ ማለት ነው። እንደዛ ነው። እና አንተ በጣም ነው የሚገርመው። እና እንደዚህ አይነት ነገር አለ እና ብዙ አለ። ሰው ሁሉ ያኒ ስለ ሃይማኖት የሚጨነቅ ምናምን ይሄ ነገር ስሌት የሚያደርጉት ጥቂቶች ናቸው። ማጆሪቱ በስሜት ነው የሚነዳው። ባቢ ብታምን ባታምን እና በጣም ትውልድ የሚያበላሹ ናቸው እንደነዚህ አይነቶቹ። ይሄን እንግዲህ በተገኘበት 40 ይገረፍ። በየትኛው ህግ ነው? ማንን ሳያቅ መዘየር ነው ብቻው። እውቅና እየሰጠነው ነው ራሱ ማናቃቸው ሰዎች ተሸክሜ መጥቼ እንትን እያደረግናቸው ራሱ እውቅና ምንም መስጠት አያስፈልግም። አሁን እነዚህ ልጃቸው ራሱ ጆቫ ነው የሚሆነው ታውቃለህ? አላውቅም። በነገርሽ ላይ አጋጣሚ በፌስቡክ መንደር ነበርኩና ቅድም እዛ ጋር አግኝቻቸው ነበርና እዛ ጋር ሲጫጫዋቸው አየኋቸው አንዳንድ ሰዎች። ሀሳቡ ደግሞ እኔ በብልጠት ምናምን ከሆነ እኔ ተመቸኝ ልጁና መሸለም አለበት ብዬ ነው እንትን አደረኩት። ምክንያቱም ምን አለ መሰለሽ አይን ተማርኮ ልብ ከተሰዋ በቃ ከዛ በኋላ ምንም ነገር የለም ብዬ ነው እንትንም አድርገው። በነገራችን ላይ ሴት ልጅ መምራት የማይችል ወንድ አይደለምና ሴት ልጅ በፍቅር ማርከህ ያንተ ካደረካት ከዛ በኋላ ያለ ነገር እንደፈለክ አድርገህ ልታደርገው ትችላለህ ብዬ ነው ማምነውና እንደዛ ከሆነ ልጁ በብልጣት ከሆነ በጣም ኃይለኛ ተጫዋት ነው ማለት ነው። ልጁ አጥቂ ነው። ስለዚህ እንደዛ የሚያደርጉ ወንዶች መብዛት አለባቸው በሚል ነው እዚህ ጋር እስማኤል የሚለው ራሱ እኔም ራሱ አንድ ኦርቶዶክስ ሴት እያወራው ነው ስላለ ነው ከታች ያስገባውት። እንጠይቀዋለን መጨረሻ ላይ። ኧረ እንዴት አይነት ወሬ ነው? እንደዚህ አይነት ነገር ኧረ አይደሉም፣ ሊወራበት አይቻልም። እንዴት ነው በድፍረት አንድ ኦርቶዶክስ ሴት እያወራው ነው የሚለው? ያኔ ጀንጅኖ ምናምን ነገር ኧረ ጉድ ፈላ። ትክክል አይደለም። እናንተ ትክክል አይደለም እንዴ? አይበረታታም። ሰው ስራ የለውም እንዴ? ማለት ስሩ እንጂ። ሰው እኮ ያወራል መስዬ። ችግሩ ምንድነው? ሁሉም ሰው እንደኔ ነው ካልሽ አይሆንም። ገብቶሻል? ሰው ግን ሰው ያወራል። አሁን ማውራቱ ካልቀረ የሚያወራበትን ጉዳይ ቁም ነገር ቢኖሩ እበርጣለሁ ነው። አሁን ለምሳሌ እንጂ ሁሉም ሰው ያወራል በውስጥ። በጣም እርግጠኛ ሆኜ እነግራለሁ። እንዴ በፊት ቴሌግራም ላይ ምናምን እንደዚህ እንትን ስናወራ አንዳንድ የኦርቶዶክስ ልጆች ንጽጽሩን እንትን ለማለት ምናምን መጀንጀን ምናምን ይሞክሩ ነበር ታውቃለህ? ንጽጽሩን ለማስቆም ምናምን እንደውም አንድ አሸናፊ የሚባል ልጅ ነበር። አሁንማ በረደለት። በቃ በደንብ አድርገን ስላሴ ምናምን ስናስረዳው በቃ ተስፋ ቆርጦ ትቷል። ዘያየር ነው ቢያኒ በመረጃ በምናምን አርፎ እንትን አለ እንጂ ስሙን እየቀያየረ ኡስታዝ ነኝ ምናምን እያለ ጀንጅኖ ምናምን ካሰመጠ በኋላ ከተስማሙ በኋላ ኦርቶዶክስ ነኝ ሊል ማለት ነው። የሚገርም ነገር ቴሌግራም ላይ እንደዚህ ያደርግ ነበር። ብዙ ኦርቶዶክስ ልጆች እንትን ይሉ ነበርና እንደዚህ ብዙ አወራና ኧረ ብዙ ልጆች ነበሩ ቴሌግራም ላይ እና በጣም ነው የገረመኝ። እንዴ እናንተ ስለ ሃይማኖት ብላችሁ ምንድነው ጅንጀናው ምናምን ስንል በቃ ምንድነው ምናምን አሉ ታውቃለህ። እኔ በጣም ነው የገረመኝ ታውቃለህ። በንጽጽሩ ላይ ሄድንና በቃ ምን ላይ ደረስን መሰለኝ። እንደውም አንድ ጊዜ አንድ ማስታወሰው ያስደነገጠ ልጅ አለና በቃ ኢየሱስ እንዲህ አለ እንጂ ተናደደ። እንግዲህ እሱ እኛን ለማሸነፍ ማለት ነው። እንደውም አለ ኢየሱስ ከአብ ይበልጣል አላለም።
በቃ እዚህ ላይ ከደረስን በቃ ተሸንፈሃል ምናምን አለውና እንደዛ ካሸነፋችሁኝ በቃ ወደ ጅንጀና መግባት ፈለገ። አስበዋል። ወደ ጅንጀና ገብቶ ንጽጽሩን ማስቆም ከዛ አስምጡ ያኒ ወንድና ሴት እኮል አይደለም የሚል የሴቱም የወንዱም ማመለካከት አለን ሁላችንም። ያኒ ወንድ ልጅ ነው የፈለገውን ማድረግ ይችላል ስለሚባል በቃ አስምጦ በንጽጽሩ ባንችልም ይሄው አስምጫ ያገባሁሽ ኦርቶዶክስ አርጉሽ አይነት ነገር ድራማ ለመስራት ማለት ነው። በጣም ነው የሚገርመው እንደዛ የሚያደርጉት። በነገራችን ላይ እኛ ኖርማሊ ሃይማኖት ላይ ሃይማኖት ላይ የሚያወር በጣም ጥቂት ነው። ከ101% ነው። 99%ቱ ግማሹ በስሜት ነው የሚሄደው፣ ግማሹ ሲጀናጀን ነው የሚኖረው። ያን ይሄ ዝም ብሎ ህዝብ አለ አይደለም እንደዛ ነው እንጂ አካዳሚካሊ የበሰለ በሃይማኖትም የበሰለ ሰው አይደለም። አካዳሚካሊና በሃይማኖት የበሰልክ ሰው ስትሆን በጅንጅን ጊዜ እንትን አትልም። እና የኛ ህዝብ አብዛኛው ተጀናጃኝ ነው። ምክንያቱም አንደኛ በአካዳሚካሊ የበሰሉ ትልቅ ደረጃ የደረሱ አይደሉም። ሁለተኛ በሃይማኖቱም የበሰሉ አይደሉም። ዝም ብሎ ያገኟትን ይሰራሉ፣ የለጉርስ ያገኛሉ። በቃ እንደ ጦጣ መጀናጀን ነው እንትን የሚሉት። ይህን ስራቸው እዚህ ግባ የሚላል አይደለም። ታውቃለህ? በተለይ ቲኔጀሮቹ የምር ታውቃለህ እንጂ ይሄ የበሰለ ማህበረሰብ ማግባት ከፈለገ ያያታል፣ ይጠይቃታል። ኖርማሊ ትንሽ በጠረጴዛ ዙሪያ ምናምን ይነጋገራሉ እንጂ የሆነ ቦታ አይቷት ደስ ብሏት በውስጥ ገብቶ በሜሴንጀር በቲክቶክ ምናምን መጀናጀን ምናምን ኧረ በጣም ይሄ የጦጣ ፒፕል አይነት አስተሳሰብ ነው። አይ እድሉ የለማ መሲ፣ እድሉ ስለሌለ ነው። በነገሮች ላይ እንደምታውቂው ያው አብዛኛው ኢትዮጵያዊ ስደት ነው የሚኖሩ። ያው ሰው የጠማው የሰው ድምጽ የጠማው ሰው የጠማው የሚያዳምጠውን የሚፈልግ ሰው የሚናፍቅ ሰው ስለሆነ ከቤተሰብ ከጓደኛ ከተፈጥሮ በጣም እየተቆራረጠ ትውልድ ስለሆነ ለዛ ነው የሚያወራው። አብዛኛው የሚያወራው ለዛ ነው። በዛ መሀል የሚፈጠር ነገር ነው። ያው እንደ ሰው የተፈጥሯዊ ህግም ስለሆነ እሱን መካድ ስለማይቻል እዛ ውስጥ የሚሰምጡት የሚቀሩት የሚሸወዱት ሰዎች ስለሆኑ ነው እንጂ ጅማራቸው ምንም ሲጀምሩት እንደ ሰው ነው። ሰው ይጠማቸዋል፣ የሚያዳምጣቸው የሚያወሩት የሰው እንትን አለባቸው። ገብቶሻል? የሰው ጥማት አለባቸው። ለዛ ነው በጣም የተጎዳ ሰው ነው። ከቤተሰብ ተለይተው አመታትን የቆየ ሰው ሲሆን ማውራት ይፈልጋል። ለዛ ነው በነገር ላይ ቻት ለማድረግ ምናምን ነው እንጂ ስደት ላይ ምናምን ያለ ሰው እኮ በአካል ስታገኘው ከ5 ደቂቃ ያበለጠ እኮ እንትና አይልህም እኮ አያወራህም እኮ። ስልኩን ይዞ ቲክቶክ ይሄን ኢንተርኔት ላይ ነው የሚገባው። ዲያራ ስደት ላይ ያለ ሰው እንዳለ ብቸኝነት እንትን አይደል እንዴ? ገለልተኛ አይደል እንዴ? በእናት ለማንኛውም ያው የኔ አመለካከት ይሄ ነው። አንተ አመለካከት እንደዛ ነው። በነገር ላይ ደግሞ የቲኔጀር እንትኖቹ ብዛት ያ ሶሻል ሚዲያ ላይ ቲኔጀሮቹ ታያለ። አብዛኛው ህዝብ እንትን ነው ዓለማዊ ህይወት ላይ ነው። ዓለማዊ ህይወት ይወዳል። ብዙዎቻችን ዓለማዊ ህይወት እንወዳለን። ኦኬ ስቲል እኔም ዓለማዊ ህይወት እወዳለሁኝ። እኔ ታውቃለህ ያኔ በሆነ ችግር አማካኝነት ነው ወደ ሃይማኖት የገባሁት እንጂ ስቲል እኔ ዓለማዊ ነኝ። ኦኬ እና ዓለማዊ ህይወት ላይ በቃ የሆነ ቲኔጀሮቹ አለ አይደለ በህይወት ደስተኛ መሆን ብሎ ማለት ለነሱ ኮፕልነት ነው የሚመስላቸው። ታውቃለህ የሚገርምህ ነገር ማለት ነው ያኔ ደስተኛ ሆኖ ለመኖር ኮፕልነት ነው። በቃ ኮፕል ሆኖ ቤት ማሳመር፣ ልብስ ማሳመር፣ አልጋ ማሳመር እንደዛ ነው አንተ አብዛኛው የሚያስበው። እኔ በጣም ነው የሚገርመኝ። እና ይሄን ክሪኤቲቪቲ የለም እኛ ህዝብ ላይ ማለት ነው። በቃ የሆነ በጣም አስቸጋሪ ነው። ብቻ ያው ጊዜ ይፈጃል እንጂ ሰው መሰልጠኑ አይቀርም። ይሄ ነው የኔ እንግዲህ አመለካከት። ባቢ ይሰለጥናል? አዎ አይቀርም እኮ። ስልጥኖች ምን ሲሆኑ ነው የሚሰለጥነው እሱ? ስልጥኖች ያኔ እንትን ይላሉ ያኔ መረጋጋት ስልጥኖች ከራሳቸው ጋር የሚሆኑበት ኢቭን ማንኛውም ነገር አክሴፕት ያደርጋሉ። ብቸኝነትንም ማህበራዊ ህይወትንም ማንኛውንም ነገር ራስን የማዳመጥ አንድ ሰው ሰለጠነ ሲባል ከሆነ ነገሮች ጋር ከማንኛውም ነገር ጋር ለመግባባት ብቻውን ለመቆም በማህበራዊ ጉዳይ ማህበራዊ ሲሆን በሆነ ቦታ በሃይማኖቱም በሃይማኖታዊ ሲሆን ነገሮች ሲገቡት ያኔ ብቻውንም ሆነ ማህበራዊ ህይወት ላይም ሆነ ስኬታማ ይሆናል። ገባኝ። ያው ዘመኑ በእንትን ውስጥ ነው የሚኖረው እንደምታውቂው። የሰለጠኑና ያልሰለጠኑ ሰዎች የሚኖሩበት ዓለም ላይ ነው አይደል የምንኖረው እኛ? አዎ። እነዚህ ያልሰለጠኑ ሰዎች ሲሰለጥኑ የሰለጠኑት ምን ይሆናሉ ነበር ያልኩሽ እኔ። አዎ አልኩህ እኮ ምን ይሆናሉ? የሰለጠኑ ሰዎች ምን ይሆናሉ መጨረሻ ላይ? የሰለጠኑ ሰዎች እንግዲህ የሚሞተውን ያው እየሞተ እንትን ይላል። በህይወት የሚቆየውም ከራሱ ጋር ተግባብቶ ይኖራል ሲሰለጥን። ለምሳሌ ያልሰለጠነ ከኋላ ሰገጤ ህዝቦች አይመጡም ብለሽ እንትን ትያለሽ። ምናልባት አሁን ያልሰለጠኑ ያለ እኮ ነው እንዴ? የማይጠፋም እኮ እንዴ? መሀይምነት ከሌለ እኮ እውቀት ዋጋ የለውም እኮ።
እና እንትን ይሄን እዚህ ዓለም ላይ እኮ የሆነ ተመሳሳይ ነገር እኮ የለም እኮ ያኔ ተቃራኒ ነው። ተቃራኒ ነው። ደግሞ ይቺ ህይወት ማለት ነው በነገር ላይ እንደው አስተግፍሩላህ እዚህ ዓለም ላይ የሰላምን ዋጋ የምታውቀው በጦርነት ነው። ታውቃለህ ይቻልም ካለ ጦርነት መኖር አትችልም። ጦርነት ይቀጥላል፣ መሀይምነት ይቀጥላል፣ አለማወቅ ይቀጥላል። ምክንያቱም ነገሮች ኢቭን አሁን ፊልምና ተከታታይ ድራማ ስታይ ባላንጤያ ከሌለበት መከታተል አትችልም አይደለ? ልክ እንደዛ ማለት ህይወት ማለት እንደዛ ሙሰልሰል ማለት እኮ ድራማ ተከታታይ ድራማ ናት። ኦኬ ባላንጤያና እንትን ከሌለ ህይወቱ ራሱ ይኖርክ አይመስልም። ስለዚህ የግዴታ ህይወትን ለመረዳት የሚያውቀው የማያውቀው ትልቁ ትንሹ ነው። ልክ የሚሞት እንዳለ የሚወለድ አለ፣ የማያውቅ እንዳለ ሁሉ የሚያውቅ አለ፣ ሴት እንዳለ ሁሉ ወንድ አለ፣ ሰላም እንዳለ ሁሉ ጦርነት አለ። ስለዚህ ዓለም እንደዚህ ሆና ነው የምትቀጥለው ነው የምለው። አይ ጥሩ መልከታ ነው። የመጀመሪያ ላይ የነበረ ሐሳብሽንም ተቀብየዋለሁ። ጥሩ መልከታ ነው።